እድል በስተመጨረሻም አንገቷ ላይ ያደረገችውን ጌጥና ሀብል ወይዘሮ ገነት በእጇ እየነካች ስታየው መገረም ጀመረች። ከሚያሳዝነውና ከሚገርመው በላይ ወይዘሮ ገነትን ያስደነገጣትና ያጨለላት ትልቁ ነገር ይህንን የአንገት ጌጥ የሟች ልጄ የብሌን ነው፣ የት ነው ያገኘሽው የሚል ጥያቄ አቀረበችላት። እድልም በጣም ደነገጠችና ይህንን ሀብል ወይንም ይህንን ጌጥ ያደረገችልኝ አንቺው ነሽ እንዴ እናቴ የሚል በጣም ከባድና ያልተጠበቀ ግራ እየተጋባት ይገኛል። ወይዘሮ ገነት ሮማንን አስገደደቻትና የልጄን መቃብር እንድታሳየኝ እፈልጋለሁኝ ብላ አለቻት። ወይዘሮ ገነትም የውሸት ስለሆነ ብሌንን የቀበረቻት በጣም በሚያሳዝን ሁኔታ የተሳሳተና ልክ ያልሆነ መቃብር ይዛ ሂዳ ስታሳያት፣ እድሌ አንቺ አብረሽኝ እንድትይዢ እፈልጋለሁ። ምክንያቱም ምን ያህል ብሌንን እንደምወዳትና እንደማከብራት ያወቅሽ አልመሰለኝም መሰል የልጄን መቃብር ለማየት አብረን መሄድ አለብን ብላ አለቻት። እሷም ችግር የለውም ማሚዬ፣ ምንም ቢሆን አታስቢ፣ እኔ አንቺ ያዘሽኝን ለማድረግ ወደ ኋላ አልልም አለችና ቢንያምም አብሯቸው ከገነትና ከእድል ጋር እንዲሁም ወይዘሮ ሮማንም የልጇ መቃብር ያልሆነውን የውሸት መቃብር ስታሳያት ይሄ ነው መሰለኝ። ገንዬ አንቺ እኮ እየተናገርሽ ያለሽው የቆየ ነገር እያነሳሽ ነው። ምንስ ቢሆን እንዴት የቆየ ነገር ልታነሽ ትችያለሽ? ከምትዩና ከምታስቢው በላይ ብዙ ዋጋና መስዋዕትነት የተከፈለበትን ነገር አሁን እዚህኛ ያለማንም ፍቃድ ተመተን ሌላ ችግር ቢፈጠር እኔ የለሁበትም እያለች መፍራትና መጨነቅ ጀመረች። ተይ እንጂ ገኒ፣ ምንስ ቢሆን ታዲያ ሰው መቃብር ቦታ ላይ መጥቶ እንዳያለቅስና እርሙን ሀዘኑን እንዳያወጣ የከለከለው ማን ነው? ነው በራስሽ መንገድ ሀሳብ ላይ እየሆንሽ ነው። ይሄን በፍጹም ልቀበልሽ አልችልም። ከምትዩና ከምታስቢው በላይ ለእኔ ብቸኛዋና መተኪያ የሌላት ብሌን ሄዳለች። አሁን ደግሞ እዚህ እየመጣሁ ማልቀስ ማንም ሊከለክለኝ አይችልም ብላ ቀወጠችው። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የእድል ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ አመሰግናለሁ። እድል እንግዲህ ወደ አባባ ዘንድ ወደ ገጠር ከሄደች በኋላ አባባም ደግሞ ለእድል ትልቅ ስጦታ ለመስጠት ተዘጋጅ። ምክንያቱም በተደጋጋሚ ሮማንም እየሄደች አባባን ከሚባለው በላይ እያሰቃየችው ትገኛለች። የሚገርምና የሚደንቀው ነገር ደግሞ አባባም ቆይች ሴትዮ ምን ፈልጋ ነው ይህን ያክል ርቀት እንደዚህ የምትሄደው፣ ይህን ያክል ርቀት እንደዚህ የምትሆነው እያለ በጣም በጣም ግራ ተጋባ። ሮማንም ስለ እድል ማወቅ የፈለገችውን ነገር በሙሉ እየሄደች ከጠየቀችው በኋላ እሱም በጣም ተገረመና እውነትቺ የእድል አክስት ናት አይደል? የሰው ክፋት ይሄን ያክል አሁን ወላጅ ቤተሰቦቿን አገኝታ በደስታ ብትኖርበት ችግሩ ምንድን ነው እያለ በጣም አዘነ። ወይዘሮ ሮማን በድጋሜ አባባን ገንዘብ ሰጥታ እውነታውን እንዲደብቅላትና እድል የምትባል ልጅ አላቅም ብሎ እንዲመሰክር ገንዘብ ስትሰጠው እሱም ያንን ገንዘብ ወደዛ ነው አሽቀንጥሮ የጣለላት። ምክንያቱም ያደረገችውና የሰራችው ነገር በፍጹም ትክክል ስላልነበረ ማለት ነው። እጅግ በጣም ይገርማል፣ ያሳዝናል። መጨረሻ ላይ እውነቱን ፍርጥ አድርጎ አባባ ለወይዘሮ ሮማን ሲነግራት እንደውም ካሁን በኋላ ተስፋ ቁረጪ፣ ይህንን ያደረግሽውን ነገር በሙሉ ሂጄ ዘርግፌ እድል ከቤተሰቦቿ ጋር ደስተኛ ሆና እንድትኖር ነው የማደርገው ብሎ አለ። ይሄማ በፍጹም ሊሆን አይችልም። ይሄማ ከሆነ የኔ ህይወት ጠቅላላ ገደል ገባ። ይህንን በጭራሽ አምኜ ልቀበልም አልችልም ብላ አለችው። እሱም እንግዲህ በሮማን ሁኔታ በጣም ተናደደና
ቢኒም ያው ተከትሎ እንትን እያላት ነበረ የምትሰራውንና የምታደርገውን ነገር ለማወቅ በጣም ተከታትሏት ነበረ። መጨረሻ ላይ አባባ ቢኒያም እባላለሁኝ፣ ቆይች ሴትዮ እየመጣች የምትጨቃጨቀው ለምንድን ነው? አንዲት እድል የምትባል ሰራተኛ አምጥተናል፣ ግን ሰራተኛ ብቻም ሳትሆን ጎበዝ፣ ጠንካራ እንዲሁም ደግሞ እኔ የምፈልጋት አይነት ሴት እየሆነችልኝ ነው። እሷን ግን ምንም ነገር አትወዳትም፣ ታሰቃያታለች። አንዲት ከማዶጌው ቤት አብረን የመጣን እህቴ ነበረች። እሷም በቃ ለእድል ያላቸው ስሜት በጣም ያሳዝናል። እኔ ደግሞ እንደዚህ ሲያሰቃዩት ውስጥ የምን ያህል እየተጎዳ እንደሆነ ቢያውቁ ኑሮ ብሎ ከአባባ ጋር ወሬውን ጀመረ። አባባም የኔ ልጅ እድል ያልካት ከሆነች እናወራለን፣ ማንኛቱ እድል እንደሆነች ግን አላውቅም። ቆይ አንተ ሟች እህትህን ነው የምትፈልገው ወይስ ምንድን ነው ብሎም ጠየቀው። እባክህ አባባ ምንም ነገር አትደብቀኝ፣ እድል በገባር ችግር ውስጥ ከሆነች ላግዛትና ልረዳች ግድ ይለኛል ብሎ አለ። እድል በጣም ጎበዝ ልጅ ናት። ድሮም ቢሆን በትምህርቷ ጀግና፣ ትልቅ ደረጃ ላይ ትደርሳለች ተብሎ የምትጠበቅ ሴት ናት። ስለዚህ የማንንም እርዳታ ላትፈልግ ትችላለች። ይሄው ሰው ቤት ገብታ ትምህርቷን ለመማር መስዋዕትነት እየከፈለች ነው። ስለዚህ አዎ ይህንን ጀግንነቷንና እንዲሁም ደግሞ ከሚባለው በላይ በጣም አንበሳ ሴት መሆኗን አውቄ ነው የቀረብኳት ብሎ ተናገረ ማለት ነው። እድልም ወደ አባባ ዘንድ መጥታ ልጄ የጠፋሽ ከተማ ከገባችሁ በኋላ እናትሽም አንቺም ጠፋችሁ፣ ምንድን ነው ነገሩ እያለ እየጠየቃት ነበረ። ያም ሆነ ይሄ እድልም ደግሞ ሁሉንም ነገር ለአባባ ነገረችው ማለት ነው። እኔ ትምህርቴን እየተማርኩ ነው፣ እኔ ብዙ ነገር እያደረግኩ ነው ብላ አለችው። በጣም ጥሩ የኔ ልጅ፣ እንደዛ ከሆነ በርችልኝ፣ ምንም ነገር ቢፈጠር አንቺ ከምትዩና ከምታስቢው በላይ ትልቅ ደረጃ ደርሰሽን ማየት እፈልጋለሁኝ ብሎ አላት። እሷም ደግሞ አባባ እርስዎ ከሚባለው በላይ ለእኔ ባይወልዱኝም አባቴ ናችሁ። የዛኔ አደጋው ደርሶብኝ እማዬ ጋር ባያስተዋውቁኝ፣ ከማዬ ጋር እንድኖር ባያደርጉኝ ኖሮ ዛሬ ላይ እንዲህ በራሴ ቁሜ ነገሮችን ለማሳካት ባልሞከርኩ ነበር ብላለች። እድል ከሚባለው በላይ ሁኔታዋ እጅጉን በጣም የሚገርምና የሚደንቅ ነገር ሆኖ ሲያይ ጎሸኔ ልጅ እንዲህ ነው ልጅ ማለት፣ ጠንክሪልኝ፣ በርችልኝ ብሎ በድጋሚ ሞራንና ብርታት ሆናት። እድልም ከሚባለው በላይ የአባባን ምርቃንና የአባባን ደስታ ካየች በኋላ በሉ አባባ ሌላ ቀን እንገናኛለን፣ አሁን መሄድ አለብኝ ብላ ስትል ወዴት ነው የምትሄጂው የኔ ልጅ ብሎ ሲል አይ የምሄደውማ ያው ስራ ቦታ ነው፣ ያው ወደ ተለመደው ነው ብላ አለች። እሺ እንደዛም ከሆነ በጣም ጥሩ ደስ ይላል፣ በርቺ ጠንከሪ አለና ልሸኛት ሲል ቢንያም ተደብቆ እያየ ነበርና ተከትሏት እሷን መንገዱን ሲሄድ በጣም ተገረመና ቆይ አንተ ልጅ እድል ማለት ስለዚች እድል ነው እያወራህ ያለው? ጉድ እኮ ነው። ቆይ ምንድን ነው ነገሩ? እድል ከመሄዷ በፊት ለአባባ አባባ እዛ ቤት እየተሰራና እየሆነ ያለው ታሪክ በጣም ከባድና አነጋጋሪ ነው፣ ከአቅሜ በላይ ነው። ብታዩ አክስትየቱ በጣም አደገኛና ክፉ ሰው ናት። በዛ ላይ ደግሞ የልጁ እናት አክስትየቱ ናት። ማደጎ ቤት ጥላው ስታበቃ አሁን በሚገርምና በሚደንቅ ሁኔታ ሀብትና ንብረትን ለመውሰር ይሁን እንዲሁም ደግሞ እህቷን ለመበቀል ይሁን የምታደርገው ነገር በጣም ይዘገንናል ብላ እድል ስለዛ ስለ ቤት ታሪክ መናገር ጀመረች። የኔ ልጅ አክስትየቱ በጣም አደገኛና ከባድ ሰው ናት። በተቻለ አቅምሽ ራስሽ እንድትጠብቅ ይፈልጋለሁኝ፣ ካልሆነ ግን መጨረሻው በጣም ያሳዝናል ብሎ አላት። አረ ምንም የሚያሳስበው ነገር የለም፣ እኔ የቻልኩትን በሙሉ አደርጋለሁ። አሁንም ቢሆን እኮ ይሄን ያክል ጊዜ ዝም ያልኩት
ነገሩን ሳላውቅ እንትን አለልም ብዬ ነው። አሰሪ በጣም ጥሩና መልካም ሴት ናት። እነሱ ቤት እየሰራሁ በትርፍ ጊዜ ትምህርቴን እንድማር ወስናለች ብላ ተናገረች። ወይ አንዳንዱ ሰው በጣም መልካም ሰው ነው። ተማሪ ትምህርትሽን ብሎ አባባም አላት። ወይዘሮ ገነት ሮማንን በተደጋጋሚ ስለ ልጇ መቃብር ጠየቀቻት። እሱም ምንድን ነው እባክሽ ሮማን፣ እኔ አሁን ሌላ ምንም ጭቅጭቅ ነገር አልፈልግም። መቃብሩ ቦታ ወስደሽ ልጄን እንትን ማለት እፈልጋለሁኝ። ሂጄ እርሜን ማውጣት እፈልጋለሁ። ጧት ማታ ፎቶ ይዤ እይቂ ብል ሀዘኑ ከሆዴ ሊወጣልኝ አልቻለም ብላ አለቻት። እሺ ችግር የለውም አሳይሻለሁ። አሁን ላይ ግን እንዳሙኝ በፍጹም መሄድ አልችልም አለቻት። ወይ ጉድ ለካም አሞሻል እንዴ እያለ ቢኒያም መገረም ጀመረና ወይዘሮ ሮማን ካለሽበት ቦታ ነቃ ነቃ ማለት አለብሽ። እንደዚህ አሞኛል ብለሽ እድሜ ልክሽን ልክ ያልሆነ ነገር ማድረግ የለብሽም። ከምታየውና ከምታስቢው በላይ ብዙ ነገሮችን መቋቋም ያቅታል። ስለዚህ አንቺም ደግሞ ያንን ነገር አልፈሽ እና አውቀሽው መሄዱ ትልቅ ተስፋ ነው ብሎ አላት። እሺ ችግር የለውም። ቆይ አንተ ልጅ ከኔ ያየኸው እንዳያሰማው ነገር አለ እንዴ? ሰሞኑን እኮ እየሆንክ ያለው ነገር ልክ አይደለም ቢኒያም። ምንም ቢሆን እኮ ገነት ለእኔ እህቴ ነች እንዴ፣ እኔም ልጇ ነኝ። ምን እየሆንሽ ነው አንቺ? ያልሆነ ነገርና ልክ ያልሆነ ነገር ሰርተሻል እንዴ? ሮማን ደግሞ የሄድሽበት ቦታ አንቺ ታውቂዋለሽ። አሞኛል ብለሽ ለማሚ መዋሸቱ ተገቢ ነው? እኔ ግን ሳስበው አሁን ብሌን እንዳልሞተች ነው የሚመስለኝ። መቃብሩ ቢቆፈርም እኔ እንጃ፣ ብቻ ሁሉም ነገር በሰዓቱ የሚሆን ይሆናል። ይሄ ነገር ምንም ደስ አላለኝም ብሎ ተናገረ። ቢኒያም ምን ሆነሃል? ልጄ እኮ ከሞተች በጣም ቆይታለች። አሁን ላይ ግን ፎቶ ይዤ ከማለቃቀሴ ምን ችግር አለው? ሄዳ ልጄን መቃብር ቦታ ላይ አልቅሼ ቢወጣልኝ እኔንስ ለምን አትረዱኝም? ብላ ገነትም ሲከፋት እድል እንግዲህ ማሚዬ ብዙ ጊዜ ነገርኩሽ፣ አንቺ ምንም ቢሆን ምንም አትበሳጪ፣ ሁሉም ነገር በሰዓቱ ይስተካከላል። መቃብሩ ቦታ ላይ ሄደሽ ማልቀሰሽ ለአንቺ በጣም ወሳኝ ነገር ነው ብላት ነው እንደዚህ እየሆነች ያለችው። እንግዲህ እድልም ለወይዘሮ ገነት በማሰብ ነው። ምክንያቱም ጧት ማታ እየዬ ስትል አልቅሳ አልወጣላት የሆነ የሚል ጥያቄ ስላደረባት ነው ማለት ነው። ሌላው እንግዲህ ቢኒም ከሚባለው በላይ እድልን እየተንከባከባትና እንዲሁም ወደ ክችን ገብቶ ዛሬ ትምህርትሽን ተምረሻል አይደል? በጣም እኮ ነው ደስ የሚለው። ደግሞ ሁሉም ነገር ለበጎ ነው፣ በጊዜው ሁሉም ነገር ይሆናል እያለ አላት። አይ ነው ብለህ ነው? ግን እኮ አሁን አሳብዳ ልገለኝ ነው ሜላት የምትባል ሴትዮ። እስካሁንስ ነገሮቹን በሙሉ የቻልኳቸው እቤትም ስለሆንኩ ማሚም ስላለች ብዙ ነገር ትቻለሁኝ። አሁን ላይ ግን ታቅሜ በላይ ሆኖብኛል ብላ አለች። ተረጋጊ፣ ማሚን ለማስደሰት የግድ ትምህርትሽን መማር አለብሽ። እኔም ካጠገብሽ ነኝ፣ የምፈልጊው ነገር ካለ ረዳሻለሁ። ትምህርት ቤትም አንዳንዴ እሸኝሻለሁ፣ አደርስሻለሁ ብሎ አላት። ወይዘሮ ገነት የእድልና የቢኒ መቀራረብ ቢገርማትም እነሱ ግን ከሚባለው በላይ የማደጎ ቤቱንም ጉዳይ ሂደው ሲጠይቁ እድልም ተመልሳ ሂዳ ጠይቃ ቢንያምን ማደጎ ቤት አውጥታ ለገነት የሰጠቻት ሮማን መሆኑን አረጋግጣለች ማለት ነው። በቀጣይ ፓርት እስከምንገናኝ የደሴው አርግት ቤተሰቦች ሰላማችሁ ብዝት ይበልልኝ።